ያቶ ገሌ ልጅ ሄዶ ድጓ ተማረ፣ ቅኔ ተማረ፣ አቋቋም ተማረ፣ እንግዲህ መጥቶ ቅዱስ ቤተክርስቲያንን ያገለግላል፣ ይዘምራል። ስለዚህ መማር ይበዛል፣ አገልግሎት ይበዛል እየተባለ ትልቅ ደስታ ነበረ እና ጻድቃን ሆነን ነው ሁላችን። ጻድቃን ከሆን ደግሞ ሰው ለምን ይሞታል? ለምን አገራችን የመቅሰፍት ሀገር ሆነች? በክርስትና ሃይማኖትም መጠመቅ ብቻ ወይም በስም ክርስቲያን ነኝ ማለት ብቻ አይደለም። አሁን ቋንቋ ሰው እያጣላ እያጨቃጨቀ መጥቷል። እያንዳንዳችን አፋችንን የፈታንበት ቋንቋ ምን እየሆነ ነው? እያጨቃጨቀ ነው። ልጆቻችን ምን ላይ ናቸው? ትውልዱ ምን ላይ ነው ያለ? በእውነት የነበረው ነገር እስከ 1966 ዓመተ ምህረት የነበረው የቤተ ክርስቲያን ክብር አሁን አለ? በእውነት ሳይካትሪስት የኛ እንዲህ አይነት አይደለም ባህላችን። አውሮፓውያን አንድ ሰው ሱሰኛ ሲሆን አንደኛ ሕፃን ወይም ወጣት ሌላ አመል ሲያመጣ እነሱ ሳይካትሪስት ብለው ወደሚጠሩት የሚወስዱት ጸበል ስለሌላቸው፣ ካህናት ስለሌሏቸው፣ መንፈሳዊ አባቶች ስለሌላቸው የሰው ልጅ ወደዚህ ዓለም የመጣው ሥጋ የለበሰው ሰውን ሊያገለግል እንጂ ሊገለገል አይደለም። እኛ የተቆረጥነው ጠንካራ ከሆኑ በልሳነ ግዕዝ ከተማሩ እጅግ ብዙ ሺህ መጻሕፍትን በግዕዝ ከጻፉ አባቶች የተቆረጥን ነን። ልጆቻችን ግን አዲስ ወረቀቶች፣ አዲስ ብራና ስለሆኑ እጅግ ትልቅ ጥበቃ ያስፈልጋቸዋል። ዘመንም ኑረን ኃጢአታችንን እንድንናዘዝ ክፉንም ደጉንም እንድናይ እድሜ ስለሰጠህን ክብርና ምስጋና ይገባሃል። ዛሬ ህዳር 7 ቀን 2018 ዓመተ ምህረት ነው። እንግዲህ እዚህ ደርሰናል። የሚያደርሰን እድሜ የሚሰጠን እግዚአብሔር ነው። እንደዚሁ በእድሜና በጤና ስለደረስ ሁልጊዜ ቀን ባለፈ ቁጥር ዕለታት በተፈራረቁ ወራት ባለፉ ቁጥር እግዚአብሔርን ማመስገን ይገባናል። ስለዚህ ለእግዚአብሔር ክብርና ምስጋና ይግባው። ሐዋርያት በሰበኳት ድል ነሺዎች በሞቱላት። እንደምን ዋላችሁ ምእመናን? እንግዲህ አይንተ እግዚአብሔር ካህናት እንደምን አላችሁ? እንደምን ሰነበታችሁ? እርግጥ እንግዲህ ቀሲስ እንዳሉት እንዲህ ምንትስ የፕሮፌሰር ምን የሚባለው ስም ለቤተ ክርስቲያን ብዙም አይጠቅማትም እና ይሄ አውደ ምሕረት እንግዲህ ይህም በቅድስት ቤተ ክርስቲያን ውስጥ የአውደ ምሕረቱ ንዑሱ ክፍል ነው። እንግዲህ ለዚህ የሚጠቅማት መምህር የሚለው ነው። ጌታም አማናዊ ሁኖ ሌቱንም ቀኑንም 5000 ሕዝብ የ5 ገበያ ሕዝብ እያስተማረ መምህር ነው የተባለ። መምህር ወመገስጽ ዘእያደሉ ለገጽ፣ የማያዳላ ለማንም አድልዎ የሌለው ቃሉን ለሚማሩ በትጋት ደቀ መዝሙሩ ለሆኑት ቸር የሆነ ቸር እረኛ ነው። እናም እንግዲህ ይህን ካልሁኝ ወደ ዕለቱ ትምህርት ልሄድ። የዕለቱ የትምህርት የመነሻ ማረገው መዝሙር 17 ላይ ወትምህርትከ ዘያጸናኒ ለዙልፉ ወተግሣጽከ ውእቱ ዘይምሄረኒ። መዝሙር 17 ምዕራፍ 35 ላይ ያለ ቃል ነው። ወትምህርትከ ዘያጸናኒ ለዙልፉ፣ ትምህርትህ ዘወትር ያጸናኛል ያበረታኛል። ወተግሣጽከ ውእቱ ዘይምሄረኒ፣ ተግሣጽህ ምክርህ ያስተምረኛል። ልበ አምላክ ዳዊት እንዲህ የሚል ትምህርትህ አለ ወትምህርትከ ዘያጸናኒ። ይህ ትምህርት ምንድን ነው ብለን ስንል ትምህርት አይነቱ ይዘቱ ብዙ ነው።
አሁን ባለንበት ዘመናዊ ትምህርት አለ። እንግዲህ ስርዓተ ትምህርት ተቀርጾለት ብዙ ገንዘብ ተመድቦለት የሚሰጥ እንደገና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረውም የአብነት ትምህርት ቤት ቃለ እግዚአብሔር መንፈሳዊ ትምህርት ቤት አለ። በእርግጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው እንደ ሌላው ትምህርት ባጀት ተቀርጾለት ብዙ ነገር ተጨብጭቦለት አይደለም እየተሰጠ ያለ። እናንተ ግን እግዚአብሔር መርጧችሁ እስከ ልጆቻችሁ እስከ ቤተሰቦቻችሁ እዚህ መሆናችሁ ትልቅ ነገር ነው። ምክንያቱም ወትምህርት ከዚያ ያጸናኒ ነው። ሳይማሩ መጽናት የለም። ብዙ ሰዎች ክርስቲያን ሆነዋል። በአራቱ ማዕዘን ያሉ ሁሎችም ወደ ክርስትና ሂደው ነበረ። ግን የተተከለ ተክል እንዲያድግ አድጎም አብቦ እንዲያፈራ በየዕለቱ እንክብካቤ ውሃ ማጠጣትና እንደገና ተባይ እንዳይበላው መንከባከብ እንደሚያስፈልገው ሁሉ በክርስትና ሃይማኖትም መጠመቅ ብቻ ወይም በስም ክርስቲያን ነኝ ማለት ብቻ አይደለም። የእግዚአብሔርን ቃል በሚጠብቋችሁ ካህናት በመምህራን ንስሐ አማካይነት መማር ያስፈልጋል። ያለበለዚያ መጽናት የለም። አሁን ባለንበት ዘመን በእያንዳንዷ ደቂቃ የእግዚአብሔርን ቃል የምናይበት ነው። መጽሐፍ ቅዱስ ቤቱ ይኖረው ዘንድ ይገባል። አስገዳጅ ነው። መጽሐፍ ቅዱሱም ቅዠት ሲያቃዠን ስንፈራ እንቅልፍ እምቢ ሲለን የምንንተራ ሰው ሳይሆን በእያንዳንዱ ቃል በእያንዳንዱ ቀን የምናነበው ነው። እናነበው ዘንድ ይገባል። አሁን ባለንበት ዘመን ሁሉም ማንበብ የሚችል ነው። ሁሉም አንብቦ መረዳት የሚችል ነው። እናነብና በአቅማችን የተረዳነውን ተረዳነው፣ ካልተረዳነው ደግሞ መምህራን አሉ። ይህን አንርሳ። እንግዲህ ሰው በሁለት ፈቃድ ይኖራል። መጀመሪያ ሰው አንድ ችግር ሲገጥመው ያን ነገር በተሰጠው አእምሮ እግዚአብሔር በሰጠው ንቃተ ሕሊና ለመፍታት ይጥራል። ወነፋ ውስተ ገጹ መንፈሰ ሕይወት ለአዳም ነው። እግዚአብሔር ከምድር እንስሳ ሁሉ ሰውን አልቆ ፈጥሮታል። ባለ አእምሮ አድርጎ የሕይወት እስትንፋስ እፍ ብሎበት እና ንቃተ ሕሊና አለን፣ እንማራለን። ስለዚህ ችግር ሲገጥመን መጀመሪያ ራሳችንን ለችግር አሳልፈን መስጠት የለብንም። ችግርን ፈታ ዘንድ አእምሮ ሰጥቶናል። ለመፍታት መትጋት አለብን በጸሎትም። ያ ካልሆነ ደግሞ የእግዚአብሔር ፈቃድ ይሁን ብለን ፈቃዱን ለእግዚአብሔር እንሰጣለን እና ቅዱሳት መጻሕፍትን ማንበብ አለብን። ስናነብ የጸሎት መጻሕፍት አሉን። እንደገና በዋናነት ግን የጸሎት መጻሕፍቶቻችን እናት ሁሉ መጽሐፍ ቅዱስ ነው። ምክንያቱም መዝሙረ ዳዊት ብንል ምንድን ነው? መጽሐፍ ቅዱስ ነው። አጠቃላይ ያሉት መጻሕፍተ ቅዳሴያትም ሁሉ መሰረታቸው ምንድን ነው? መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የወጣ ነገር የለንም። ውዳሴ ማርያም የቻል በቃላችን እንጸለያለን፣ ያልቻልን ደግሞ እንደዚሁ በመጽሐፍ በአማርኛ ወይ በግዕዙ። ግዕዙን መማር ግን የበለጠ ነገሩን እንድንረዳው ያረገናል። ለግዕዝም ራሳችንን ባይተዋር ማራቅ የለብንም። ግዕዝ አላውቅም ማለት ለኦርቶዶክስ ክርስቲያን ተገቢ አይደለም። ቀላል ነው። ግን በአማርኛ መጸለይም መጥፎ ነው፣ ቀኖና ተሻረ ማለት አይደለም። ግን ምን ይላል? አፈር ሆይ የተቆፈርህበትን መሬት ወይም ጉድጓድ ተመልከት፣ ድንጋይ ሆይ የተቆረጥህበትን ቋጥኝ ተመልከት ይላል። እኛ የተቆረጥነው ጠንካራ ከሆኑ በልሳነ ግዕዝ ከተማሩ እጅግ ብዙ ሺህ መጻሕፍትን በግዕዝ ከጻፉ አባቶች የተቆረጥን ነን። ከነበሩት አባቶቻችን ጋር የምንገናኝ እነሱ ይናገሩት የነበረውን ግዕዙን አሁን ስናውቅ ነው። እና አባቶች በዕድሜ ከፍ ያል ቢያቀተን እንኳ ልጆቻችንን ከግዕዝ ማራቅ የለብንም። እንግዲህ የባህር ባዶ ሰዎች ተምረው ተመራምረው መመራመሪያ ሳይንስን የሚያጠኑበት አድርገው
ቅድም አባቴ እንዳሉት ፕሮፌሰር ዶክተር እየተባሉ ነው። ከኛም ማን ሁለት ሰዎች ግዕዝ ተምረው የቅዱስ ያሬድን ድጉመው ዶክተር የተባሉ አሉ። ታዲያ ከሞኝ መንደር ሞፈር ይቆረጣል ይባላል። ሌላው መጥቶ ዶክተር ፕሮፌሰር ሲባልበት የኛ ግዕዝማ የኛ አባቶች የተናገሩት ካለፈው ትውልድ ጋር እንዳንረራቅ አንድ የሚያረገንን በየልጆቻችን አይምሮ አንደበት መስማት ይገባናል። ልጆቻችንን ማስተማር አለብን። አውሮፓውያን እኮ ልጆቻቸውን ላቲን ሳያስተምሩ ወደ ህትም አይሄድም። አውሮፓውያን ፕሮፌሰር ዶክተር የተባለው ላቲን ሳያውቅ አይጸናለትም። እና አሁን ምን እንሰማለን? አይ ካህናቱ በግዕዝ ይናገራሉ። እንዴ ይናገሩ፣ ያውም በኩራት ነው። ካህን ሆኖ ግዕዝ አለመናገሩ እንጂ ጉለቱ ግዕዝ መናገርማ ትክክል ነው፣ ምልአት ነው። እናም ልጆቻችሁን ለግዕዝ ስጡ፣ እናንተም በግዕዝ ጸልዩ። አሁን ቋንቋ ሰው እያጣላ እያጨቃጨቀ መጥቷል። እያንዳንዳችን አፋችንን የፈታንበት ቋንቋ ምን እየሆነ ነው? እያጨቃጨቀ ነው። ታዲያ ይህ ከሆነ ታነቡ ዘንድ ይገባል። ወትምህርትከ ዘያጸናኒ ለዝልፉ ወተግሳጽከ ውእቱ ዘይምሄረኒ። እንግዲህ የምንማረው የጌታን ትምህርት ነው። አሁን ግን የእግዚአብሔርን ትምህርት መማሩ በእኔ ዘመን ልጅን ወደ ቤተ ክህነት ሰዶ ማስተማር እናም በነፃ ቤተ ክርስቲያንን አገልጋይ ማድረግ እንደ ትልቅ የጽድቅ ሥራ የሚቆጠር ትልቅ ነገር ነበረ። የአቶ ገሌ ልጅ ሂዶ ድጓ ተማረ፣ ቅኔ ተማረ፣ አቋቋም ተማረ። እንግዲህ መጥቶ ቅዱስ ቤተ ክርስቲያንን ያገለግላል፣ ይዘምራል። ስለዚህ መማር ይበዛል፣ አገልግሎት ይበዛል እየተባለ ትልቅ ደስታ ነበረ። ማንማርበት ከመንፈሳዊነታችን ጋር የሚያቀራርበውን ዕውቀት እየተውነው መጠናል። እና ምንድን ነው አሁን ምን ይላሉ አባቶቻችን? እምነ መንግስት የአቢ ክህነት ይሉ ነበረ በጥንቱ ዘመን። ከቤተ መንግስቱ ማን ይበልጣል ይላሉ? ቤተ ክህነቱ ይበልጣል። ቤተ መንግስቱ የሚጠብቅ ድንበር ነው። ቤተ ክህነቱ ግን እያንዳንዱ የምእመናንን አይምሮ ነፍሳቸውን ይጠብቃል። ጠብቆ ደግሞ ያቺ ሰማያዊት ኢየሩሳሌምን ንዑ ሀብየ ቡሩካኑ ላቡየ ትረሱ መንግሥተ ሰማያት ዘድሉ ለክሙ እንቅድመ ይትፈጠር ዓለም። ዓለም ከተፈጠረ ጀምሮ የተዘጋጀችልንን መንግሥተ ሰማያት እንድንወርስ ከኃጢአት ከሐኬት ከመጥፎ ሥራ ርቀን ይህን ምን ሆነው በካህናት ጥበቃ ነው። ካህናት ቸርረኛዎቻችን ናቸው። ካህናትም ቸርረኞች ሁኑ። አጠቃላይ አሁን ያለው ዘመን ሁሉም እየከፋ ስለመጣ ምእመናን መጠጊያ አጠዋል። አጠቃላይ እስመ ውስተ ጉንደ ዕፅ ተሰይመ ማይጼ፣ እነሆ ፋሱ ወይም መጥረቢያው ከዛፉ ስር ተዋዶ ተቀምጧል የምንለው ዘመን እየመጣ ነው። ወይም ደግሞ ቅዱስ ጳውሎስ ለጢሞቴዎስ ለደቀ መዝሙሩ ምዕራፍ 2 ከቁጥር 1 ጀምሮ ያለው በመጨረሻው ዘመን የሚያስጨንቅ ጭንቅ እንደሚመጣ አወቅ ይለዋል። እነሆ በመጨረሻው ጊዜ የሚያስጨንቅ ነገር እንደሚመጣ አወቅ ይለዋል። ሰዎች ምን ይሆናሉ ይላል? ራስ ወዳድ፣ ገንዘብ ወዳድ፣ ትዕቢተኞች፣ ኩራተኞች፣ ራሳቸውን የሚወዱ፣ ለገንዘብ የሚንገበገቡ፣ አምልኮ አላቸው፣ የአምልኮ አይነት አላቸው፣ ነገር ግን የእግዚአብሔርን ኃይሉን ክደዋል ይላል። አሁን ያለንበት ይሄ ነው። አንዳንዶች ክርስቲያን ነን ይሉና ምንድን ነው የእግዚአብሔርን ኃይሉን ይክዳሉ፣ የቅዱሳንን ኃይል ይክዳሉ፣ የቅዱሳን መላእክት ኃይልን ይክዳሉ። አጠቃላይ እግዚአብሔር የሚሰራውን ሁሉ ኃይል ይክዳሉ። በእግዚአብሔር ኃይል ፈንታ ራሳቸውን ያስቀምጣሉ። እና አሁን ያለንበት ዘመን ትልቅ ጥበቃ የሚያስፈልገን ዘመን ነው። በነዝህናልነት የምናልፈው አይደለም። እንግዲህ በእድሜ ገፋ ያልነው ምክንያቱም ያለፈው እርሾ ስላለ ባለን እርሾ ልናልፈው እንችላለን። ልጆቻችን ግን አዲስ ወረቀቶች አዲስ ብራና ስለሆኑ እጅግ ትልቅ ጥበቃ ያስፈልጋቸዋል። አንድ ለሕመምተኛው እንደሚያረግለት ጥበቃ መምህራነ ንስሐ እንደ ሐኪሙ ተጠብቁ ዘንድ ይገባቸዋል። ምኑን? ቤተሰቡን። አንድ መምህረ ንስሐ
ለአባት መምህረ ንስሐ ሲሆን ለሚስትም እንደገና ለቤተሰቡ ነው። ልጆች ውጭ ሀገር ሊሄዱ ይችሉ ይሆናል። ውጭ ሀገር ቢሄዱም ከመምህረ ንስሐ ጋር መለያየት የለባቸውም ግንኙነቱን። ዓመተ ማርያም ገብረ ማርያም ተብለው ስማቸውም ተነስቶ እነሱም መምህራቸውን ማሰብ አለባቸው። እናም አሁን ያለንበት ዘመን ሌላው ዕቃቃ ጨዋታ የሚመስለው እጅግ ገኖ መንፈሳዊው ነገር ኮስምኖ የምናየው ነው። ልጆቻችን ምን ላይ ናቸው? ትውልዱ ምን ላይ ነው ያለ? በእውነት የነበረው ነገር እንግዲህ ብዙ ችግር አለ። አሁን ባለንበት ዘመን ልጄን ምን አበላዋለሁ አይደለም ችግሩ። በተለይ በከተማው የምናየው የሚበላ አልጠፋም ባልልም፣ ግን ወላጅ እንደምንም ብሎ ልጁን ያበላል ያጠጣል። ችግሩ ግን እኔ እንደደከምሁለት እኔ ለልጄ እንደተጠነቀቅኩ ወይም ከልጄ ብዙ እንደጠበቅኩት በሁሉም መልኩ ልጄን እንዳሰብሁት አልሆነልኝም። ልጄ ሄደ፣ ልጄ እንዲህ አይነት ሱስ ያዘው፣ ልጄ እንደዚህ ሆነብኝ የሚል ሐዘንና ዋይታ እየሰማን ነው። ታዲያ ይህ ምንድን ነው? አሁን ደግሞ ምን ይባላል? ወደ ሳይካያትሪስቶች ውሰዱት ይባላል። እንዲሁ እንግዲህ ታላችሁ ቅር እንዳይላችሁ ሳይካያትሪስት። በእውነት ሳይካያትሪስት የኛ እንዲህ አይነት አይደለም ባህላችን። አውሮፓውያን አንድ ሰው ሱሰኛ ሲሆን አንደኛ ሕፃን ወይም ወጣት ሌላ አመል ሲያመጣ እነሱ ሳይካያትሪስት ብለው ወደሚጠሩት የሚወስዱት ጸበል ስለሌላቸው፣ ካህናት ስለሌሏቸው፣ መንፈሳዊ አባቶች ስለሌላቸው አብሮ ክፋቱም አለ፣ በውስጡ ዲያብሎስም አለ፣ ስራውን ይሰራል። ታዲያ አሁን ለኛ ሳይካያትሪስት አይደለም የሚያስፈልገን፣ መንፈሳዊ የሆኑ አባቶች መምህራን ናቸው። ምክንያቱም ቤተ ክርስቲያናችን ከሰባቱ ምስጢራት መካከል አንዱ ምስጢረ ቀንዲል ነው። ጸበል የምስጢረ ቀንዲል አንዱ ክፍል ነው። እንደገና ሌላውም የሚደረገውም ጸሎቱ። ስለዚህ ችግራችንን የምንፈታው በሳይካያትሪስቶች አይደሉም። ይህ የኛ ወግም አይደለም፣ የሌላ ወግ ነው። ወደ ቤተ ክርስቲያን በማምጣት ነው። ደግሞም ልጆች ወልደን አሳድገን ልጆች 5 ዓመት 7 ዓመት ሲሆናቸው ወደ ሰንበት ትምህርት ቤት ማምጣትም ይገባል። ምክንያቱም ዛሬ በቀደመው ዘመን ሕፃናት የሚያድጉ በመምህራን ስር ነበረ፣ በዛፍ ስር እየተማሩ በቅጽረ ቤተ ክርስቲያን። እንኳንስ የአርሶ አደር ልጆች ነገስታት ሳይቀሩ በቤተ ክርስቲያን ስር ነው የሚያድጉት። ታላቁ ሃይማኖተኛው አጼ ዘርዓ ያዕቆብን ብንወስድ 40 ዓመት እስከሚሆናቸው ለዙፋን እስከሚበቁ ከቅዱሳት መጻሕፍት ፊት ነው የነበሩ። ብሉዩን ሐዲሱን ተምረው አጠቃላይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን አንዱና ታላቁ ሊቅ ሆነው ወደ ዙፋን መጡና ቤተክርስቲያናችንን በሚገርም ሁኔታ ሰርተውልን ስርዓቷን ቁልጭ አድርገው ትተውልን አለፉ። እናም የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ ከአጼ ዘርዓ ያዕቆብ ጀምራ ቁልጭ ያለ የተተረጎመ መስመር ያላት ናት። ወደ ቀኝ ወደ ግራ የሚወስድ ነገር የለም። እኛ መሮን ወይም ሌላ ወሬ ሰምተን ተደናብረን ካልሄድ በስተቀር ቤተ ክርስቲያኗ ሁሉም ስርዓት አሏትና ልጆቻችንን መዋዕለ ሕፃናት ብቻ ተምረው እንግሊዝኛ ብቻ አውቀው ወይም ፊደላትን ሆሄያትን ብቻ አውቀው ጥሩ ልጆች ይሆኑልናል ብለን አናስብ። በተጨማሪም መንፈሳዊነትን ስናስተምር ነው። ልብ በሉ ምእመናን፣ ቀደም ባለው ጊዜ እንደው ከ7 ዓመት ወይም ከ10 ዓመት በፊት ሊሆን ይችላል የኢትዮጵያ ኦርቶዶክስ ቤተክርስቲያን በየቦታው ትምህርት ቤቶች ያሏቸው አጥቢያዎች አሉ። ትምህርት ቤቶች ያሏቸው ትምህርት ቤቶች መኖራቸው እጅግ መልካም ነው። እንደ ምስካየ ሕዙናን፣ እንደ ቅድስት ሥላሴ ካቴድራል፣ እንደገና ከቅርብ ጊዜ ጀምሮ እንደነ ግቢ ገብርኤል እና ሌሎችም ትምህርት ቤቶችን ገንብተዋል። ይሄ መልካም ነው። በዚህ ትምህርት ቤቶቻቸው አብረው የቤተ ክርስቲያንን ትምህርት ያስተምሩ ነበረ። አሁን ግን ተከለከለ። ይሄ ነገር ተከለከለ። አያችሁ እንግዲህ ከልካዩ ምን እንዳሰበ አናውቅም። ምክንያቱም ዘመናዊ ትምህርት ማለት ዕቃቃ ጨዋታ ነው። የምንማር ስለ ዓይናችን እንደው ወደኛም ካመጣ ነው ወይም የምንማር ስለምናየው ብቻ ነው። እኛ ግን የፈጠረን የምናየው ነው እንዴ? ረቂቅ የሆነ እግዚአብሔር ልንተረጉመው ማንችል ነው እኮ የፈጠረን። ስለዚህ የሰው ልጅ የሚታየውንም የማይታየውንም በተለይ ደግሞ ፈጣሪውን ያውቅ ዘንድ ይገባል።
ፈጣሪውን በትምህርት ያላወቀ ትውልድ ምን ሊሆን ነው? ዳኛ ቢሆን በትክክል ይፈርዳል? መሐንዲስ ቢሆን በትክክል ይሰራል? ሐኪም ቢሆን በትክክል ያክማል? ምንን ያላወቀ? ፈጣሪውን ያላወቀ። ስለዚህ ወስደን ምንድነው እንግዲህ በሕክምናው የሚሰጠውን ኮርስ እናያው አጠቃላይ አካልን ልክ እንዳንድ ይህ ቤት እንደተገጣጠመና ተገጣጥሞ ከልዩ ልዩ ቁሶች ቤት እንደሆነ ሁሉ አካልም ልክ እንዲያሆኖ እንደተቀመጠ ቀለል ተብሎ እየተነገረ ነው ያለ። የሰውን ሰብና አካል ከእግዚአብሔር አርቆ ልበ አምላክ ዳዊት ግን ግሩም ድንቅ አድርገው እጆችህ አበጃጅተውኛል ነው ያለ። ሚመናን አትሳቱ። እኛ ቅዱስ የሆነው ንጹሕ የሆነው የእግዚአብሔር እጆች የፈጠሩን የእግዚአብሔር ፍጥሮች ናቸው። እንደ ሌላው እንኳን በቃል ይሁን ተብለን አይደለም። ምን ሆኖ ነው? በእጁ አድቦልብሎ መጨረሻ ወነፋ ውስተ ገጹ መንፈሰ ሕይወት ለአዳም የሕይወት እስትንፋስ አለብንና ምን ይላሉ ሊቃውንት? የሰው ልጅ ከአራቱ ባህርያተ ሥጋ ከሶስቱ ባህርያተ ነፍስ ተፈጠረ። 7 ባህርያት አሉት። ሰው ምንድነው ሲባል ነፍስና ሥጋ ነው። እናም እንዲህ አይነቱን ትምህርት ካልተማሩ ልጆቻችን እንዴት ነው መንፈሳውያን የሚሆኑልን? እንዴት ነው ትሁታን የሚሆኑልን? እንዴት ነው የሚታዘዙን? እና እናንተ ስትመጡ አሁን እናቶች በእድሜ የገፋችሁ ጥሩ ረድኤት በረከት ወደ እግዚአብሔር ቤት መምጣት ደስ ይላል። ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት መምጣት ደስ ይላል በመምጣታችሁ። ግን ልጆች ካሉ ግን የበለጠ መጠንቀቅ ለልጆቻችሁ ነው። ለምንድን ነው ሰው ልጅ የሚወልድ? ለምንድን ነው የሚያሳድግ? ከሞተ በኋላ ለመኖር ነው። አያችሁ፣ ሰው ልጆች ካሉት ይኖራል። ልጅ ስንል የሥጋ ልጅም ብቻም አይደለም፣ ያሳደግነው ልጅም የኛ ነው። በቀደመው ጊዜማ አጠቃላይ ልጆች ያካባቢው ነበሩ። አሁን ግን ያቀርቶ ሌላ መጥቷል። እና ለልጆቻችን ጥንቃቄ እናድርግ። ወትምህርትከ ዘያጸናኒ ለዝልፉ ወትምህርትከ ውእቱ ወትምህርትከ ወተግሳጽከ ውእቱ ዘይምሄረኒ። እንግዲህ እኛን የሚመክረን የእግዚአብሔር ቃል ነው። አሁን እዚህ መምጣታችሁ መልካም ነው። ምክንያቱም ልትማሩ ነው። ምን ልትማሩ? መቼም ባዮሎጂ ኬሚስትሪ አይደለም፣ የእግዚአብሔርን ቃል ልትማሩ ነው። የእግዚአብሔር ቃል ደግሞ የዘላለምን ሕይወት የሚሰጣችሁ የእግዚአብሔር ቃል መስፍ ማለት መንፈስ ነው፣ ለዘላለም የሚኖር ነው። ቃለ እግዚአብሔር ይመትር ነደ እሳት ይላል በአምላክ ዳዊት። ቃለ እግዚአብሔር ሰይጣንንም እምንቆራርጥበት ትልቅ ሰይፍ ነው። እንግዲህ ይህ ትምህርት በምን ስንይዘው ነው? በእምነት ስንይዘው ነው። በእምነት ስንይዘው ነው። እና ወደዚህ ቤት መምጣታችሁ መምህራነ ንስሐ ካህናትም እናንተ እንድትማሩ ወደዚህ መምጣታችሁ እጅግ ትልቅ ነገር ነው። እጅግ ትልቅ ነገር ነውና እንዴት ነው እንግዲህ ትልቁ ጥያቄ የዘላለም ሕይወትን ወርስ ዘንድ ምን ላድርግ አለ አንድ ሰው ጌታን። ሕግ ምን ትላለች ነው ያለው። ሕግ ትላለች፣ ሕግማ እንዲህ ትላለች ብሎ መለሰ። አንዲት ነገር ቀርታሃለች፣ ሕግን አውቀሃል ተምረሃል፣ አንድ ነገር ግን ቀርታሃለች አለው። ምንድናት? ያለህን ሽጠህ ለውጠህ ለድሆች ስጥና እኔን ተከተለኝ አለው። ያ ሰው ብዙ ሀብት ንብረት በንብረት የበለጸገ ወጣት ምሁር ስለነበረ ከፈሪሳዊ ወገን ፊቱ ጠቁሮ እያዘነ ሄደ ይላል። አሁን እያንዳንዳችን ምእመናን የምንፈተን በስራችን ነው። ዶክተሩም ያለማዳላት እንዲያክም፣ ዳኛውም ያለማዳላት እንዲፈርድ፣ አጠቃላይ መሐንዲሱም ጥሩ ሰራተኛ እንዲሆን እጆቻችን ከጉቦ ከኃጢአት ገንዘብ ነፃ እንዲሆኑ ነው። ስለዚህ ያ ፈሪሳዊ እንደዚያ ያለንን ንብረት ሰጠን ወደ ምናኔ፣ እርግጥ ይህ ቃል መሰረቱ ምንድነው ብለው ቢሉ ለመናኔያን እናባ እንጦንስ እናባ መቃርስ እናባ ጳቁሚስ እናባ መቃሪዎስ እናባ ጳውሊ ይህን አይተው ዓለምን ትተዋት መንነዋል። እናም አባ እንጦንስ የገዳም ስርዓትን መስርቶ በኢትዮጵያም ኦርቶዶክስ ቤተክርስቲያን እንደምታዩት ከደብረ ዳሞ አንስቶ እስከ ብርብር ገዳም ከዚያም ዋልድባ ማህበረ ሥላሴ ገዳማት በየቦታው አሉ። እኒህ ገዳማትም ብቻቸውን አይደሉም፣ ስንት ቅዱሳን ያሉበት ቦታ ነው። ይሁን እንጂ ይህ ለገዳም ቢሆንም
ያለህን ሽጠህ ተከተለኝ ማለት እናንተ ለልጆቻችሁ የሚሆነውን ሁሉ ሽጣችሁ ሁሉን ነገር ሰጣችሁ እንድትከተሉ አይደለም። ነገር ግን እግዚአብሔር ፍርዱን የሚሰጠን በየምንሰራው ስራ ነው፣ በየስራችን ነው። ክርስትና ሰውን ነው ማዕከል ያደረገው። ክርስትና ሰውን ነው ማለት ሰውን እንድናገለግል ነው። ኢየሱስ ክርስቶስም ሥጋ ለብሶ አስቀድሞ በነቢያት የተናገረው ይናገር የነበረው እግዚአብሔር ሥጋ ለብሶ ደግሞ የተናገረው የሰውን ልጅ ለማገልገል ነው። እሱም ሲመሰክር ምን አለ? የሰው ልጅ ወደዚህ ዓለም የመጣው ሥጋ የለበሰው ሰውን ሊያገለግል እንጂ ሊገለገል አይደለም። ችንካርሎ ነፃ እንዲሆኑ ነው። እርግጥ ለየምንሰራው ሥራ እግዚአብሔር ዋጋውን ይሰጠናል። አሁን ፍርድ አዳልተን ፈርደን የምናገኘው ገንዘብ ይጠቅመናል? ለልጆቻችንስ በእውነት ይተላለፋል? ኧረ እግዚአብሔር ያውቅበታል እግዚአብሔር። እንግዲህ ቅር እንዳይላችሁ ደግሞ ፒያሳ ጊዮርጊስ አካባቢ ዶሮ ማነቂያ የምትባል መንደር ነበረች አይደለ? ዶሮ ማነቂያ ዓርብን አታውቅ፣ ረቡዕን አታውቅ፣ ሁዳዴን ወይም አብይ ጾምን አታውቅ፣ ሕማማትን ፍልሰታን አታውቅም። አይታችሁ ከሆነ ምንጊዜም ታጤሳለች ጢሷን። ነገር ግን ጥፋቷ መቼ ተፈረደባት? በአብይ ጾም ጥፋቷ ተፈጸመ ማለት ነው። እግዚአብሔር ለእያንዳንዱ በሕግ በትምህርት ተምረ ነው በተግባር የማንሰራውን እግዚአብሔር በሂደት አስደናቂ የሆነ ፍርዱን ይሰጣል። እና ቤተ ክርስቲያን ተው ስንል እንግዲህ ሥጋ የሚነግድም ታለ ዓርብ ረቡዕ ነግዱ አይደለም የሚያልፍለት፣ በፍልሰታ ነግዱ አይደለም የሚያልፍለት። የሚገርመው በፍልሰታ ከፍቶ እየሸጠ የክርስቲያን ሥጋ ቤት ይላል። አላያችሁ? የክርስቲያን ሥጋ ቤት ይላል። እንግዲህ እንዲህ አይነት ነገር የለም። እናም ስራችሁ ከእምነታችሁ ጋር የሚያጣርስባችሁ ከሆነ ያን እናንተ ተሎ መፍትሄ የማሰጡት ከሆነ መፍትሄ ማግኘቱ ከእናንተ በላይ ከሆነ ይኸው ካህናት አሉ። ወደ ካህናትም ደግሞ እንደምታዩት መምህራንን ያመጣሉ ማለት ነው። እና እንግዲህ ወትምህርት ከዘያጸናኒ ለዙልፉ ወተግሳጽ ውእቱ ዘይምሄረኒ። መጀመሪያ እንጠመቃለን። ጥምቀት ምንድን ነው ብንባል ወደ ክርስትና በር እንገባለን። ወደ ክርስትና በር መግባታችን ብቻ ጽድቅ አያመጣም። ገብተን የምንሰራው ብዙ ስራ አለ። ምን አይነት ስራ? ምክንያቱም የእግዚአብሔርን ቃል መማር አለብን። የእግዚአብሔር ቃል ምንድን ነው? እኛን ከሰይጣን ፈተና ሁሉ የሚጠብቀን፣ እኛን ወደ ጽድቅ መንገድ እንድንሄድ የሚያደርገን ነው። እና አጠቃላይ አሁን በእኛ ቤተ ክርስቲያን አንድ የምናየው ችግር በእድሜ ከፍ ያሉት አባቶች ወደ ምስጢረ ቁርባን ሲመጡ አይታዩም። እንደገና ወደ ቁርባኑ የሚመጡ ሕፃናት ብቻ ናቸው። እንደ እድሜ ሁኔታ ከህርንማ ሕፃናት እድሜ ያላቸው ዛሬ ቢያመልጣቸውም ነገ ያገኙታል። በእድሜ የገፋኖች ግን መቼ ልናገኘው ነው ቀጠሮ የምንቀጥርለት? እና ይሄ ከምን የመጣ ነው? እንግዲህ እዚህ ላይ እያንዳንዱ ምእመን አንድን ካህን መምህረ ንስሐዬ ነው ብሎ ከያዘው ምን አለ? የቃል ኪዳን ሰነድ አለ። በማንና በማን መካከል? በካህኑና በነፍስ ልጁ። እንግዲህ ካህኑም ምን ሆኖ ሊያገለግለው? መንፈሳዊ አባት ሆኖ የነፍሱን ነገር አንድ ምእመን በካህኑ ላይ ጥሏል። እንግዲህ ካህኑም ትልቅ አደራ ተጥሎበታል ማለት ነው። ሌላ ሥራ የለውም። ስለ እናንተ ይማልዳል፣ ስለ እናንተ ይጸልያል። ቅድስት ቤተ ክርስቲያን ካህናትን ይዛ ምሳሎ ምስጋር ናት፣ መማለጃ ቦታ ናት። እናም ካህኑ ቸርረኛ ሆኖ ምእመናንን ይጠብቃል። ታዲያ ነፍሴን አደራ ብሎ ለመምህረ ንስሐው ምእመኑ እንደሰጠና መምህሩም እንደተቀበለ ሁሉ ምእመኑም መምህሩ የሚለውን የመቀበል ግዴታ አለበት። ያለበለዚያ መምህረ ንስሐውን እሱ የሚያዘዘው ከሆነ ለሱ የምትስማማውን ብቻ የሚወስን ከሆነ እንዲህ አይነት የቃል ኪዳን ሰነድ የለም። እንግዲህ እናንተም ለመምህረ ንስሐችሁ ኃጢአታችሁን ትነግራላችሁ። ኃጢአትን እንዴት ነው ኑዛዜ ያለ? በየስንት ጊዜ ነው የምትናዘዙ? ኃጢአት ዓርብ ረቡዕን መሻር ብቻ ነው እንዴ? ኃጢአት እኮ አይነቱ ብዙ ነው። ምናልባት እኛ ጽፈን በየእጃችሁ ኃጢአት ምን እንደሆነ መተላለፍ ምን እንደሆነ ሳናሳውቃችሁ ቀርተን ይሆን?
እናም መምህራነ ንስሐ ብዙውን ጊዜ ስናይ ሰው የሚያናዝዙት ጥቂቶች ናቸው። እና ጻድቃን ሆነን ነው ሁላችን? ጻድቃን ከሆን ደግሞ ሰው ለምን ይሞታል? ለምን አገራችን የመቅሰፍት ሀገር ሆነች? በተለይ ኦርቶዶክሳውያን። ለዚህ እንግዲህ ንዑ ደቂቀየ ወስሙኒ ፈሪሃ እግዚአብሔር እምህርክሙ እመሃርክሙ። እንግዲህ ሁለቱም ያስከዳል። ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራቸዋለሁ። እግዚአብሔርን ተንቀጥቅጠን ተጨንቀን እንድንፈራው አይደለም፣ ለቃሉ ታዛዥ እንድንሆን ነው። እግዚአብሔርን መፍራት ማለት እንድንንቀጠቀጥ አይደለም። እግዚአብሔር የሚወደድ ለቃሉ የምንገዛለት እንጂ የምንፈራው በጭንቀት የምንኖረው አይደለም። ምናልባት እግዚአብሔርን መፍራት የሚለው ትርጉሙ እንዳይጸናችሁ እንዳይገዳችሁ እና ልጆቼ ሆይ ኑ እግዚአብሔርን መፍራት አስተምራቸዋለሁ። እንግዲህ መዝሙር 33 ቁጥር 5 ላይ ፈሪሃ እግዚአብሔር እምሃርክሙ ብሎ አሁንም ልበ አምላክ ዳዊት እንዲህ ሲል ይጠይቃል። መኑ ውእቱ ዘይፈቅድ ሀይወ መኑ ውእቱ ብእሲ ዘይፈቅድ ሀይወ ወያፈቅድ ይራይ መዋዕለ ሰናያተ። ማን ነው መዳን የሚወደው ሰው ይላል። ሐኪሞች ያድናሉ አቅማቸው በፈቀደ እንደ ሁኔታው። መድኃኒት ውድ ነው። ዘመናዊ ሆስፒታል የለም። የግለሰቦች ሆስፒታልም ውድ ቢሆንም እችም ባለው ሁኔታ ስጋ ይድናል። ሆኖም ስጋ ዘላለማዊ አይደለም። እንዲያው ዕድሜ ለንስሐ ለማግኘት ነው እንጂ ይህ ዓለም እንኖርበት ዘንድ ምን ያጓጓል? አሁን በምሴት ይደምጽእ ካይ ወበጽባ ፍስሐ። እንግዲህ በጽባ ፍስሐ እየሰማን አይደለም፣ ለቅሶ ዋይታ እየሰማን ነው ያለን እና በዚህ እንዴት እንኖራለን? አሁን እንዲህ ከሆነ ምን ሆነናል? ወትከውኑ ግዱዳነ ከመ ትምጽኡ ድምፀ ጸባይት ወይትነሱ ሕዝብ ዲበ ሕዝብ ወነገሥትኒ ዲበ ነገሥት። እነሆ የጦርነትን ወሬ ትሰሙ ዘንድ ትገደዳላችሁ፣ ሕዝብም በሕዝብ ላይ ነገሥታትም በነገሥታት ላይ ይነሳሉ አለ። አሁን ጆሮአችን የሚሰማው ጥሩ ነገር አይደለም። የምንሰማው የጦርነት ወሬ ነው። ስለዚህ ምንድን ነው? ፋሱ ሊቆርጠን ዛፉ ስር አለ ቀርቧል ማለት ነው። ታዲያ እንዲህ ስንሆን ምንድን ነው መድኃኒቱ? እንግዲህ ለንስሐ መዘጋጀት ነው። ምክንያቱም ኑ ልጆች እግዚአብሔርን መፍራት አስተምራቸዋለሁ። እግዚአብሔርን የፈራ ሰው ምንድን ነው? አጠቃላይ ለንስሐ ጊዜ አይቀጥርም፣ ለምስጢረ ቁርባን ጊዜ አይቀጥርም። እርግጥ ክርስትና ስንነሳ ቆርበናል። ግን ምስጢረ ቁርባን በማቴዎስ በሉቃስ በማርቆስ ጌታ ምን አለ? ለመታሰቢያ ያድርጉት ነው ያለ። መታሰቢያ ማለትን ማለት ነው ቢባል የሚደገም ለዘላለም የጌታን 12ቱን ሕማማተ መስቀል እያሰብን ዕድሜ ልካችንን የምንቀበለው ትልቅ ምስጢር። ምናልባት አንዳንድ ጊዜ ካህኑ በቅዳሴ ጊዜ ሳትበቁ በቃን ሳትነጹ ነጻን ብላችሁ ሥጋውን ደሙን የተቀበላችሁ ሰዓት ደሙ ባህርኩን ያሰጥማቸዋል ብሎ የሚያውጀው ተተርጉሞ ምናልባት ትምህርቱ ስላልተሰጠ ፈርተን ይሆንን እላለሁ። ይሄን የጥያቄ ነው። እንግዲህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው የቅዱስ ጳውሎስ አስተምሮ ነው። ቅዱስ ጳውሎስ ምን አለ? ሳይገባቸው ይህን እንጀራ የበሉትን ብሎ ገስጿል። የቆሮንቶስን ክርስቲያኖች ምን አድርገውን የገሰጻቸው ቢባል የቆሮንቶስ ክርስቲያኖች አንዳንዶቹ በጓደኝነት ያልተጠመቁትን አብረው ከዚያ እንጀራ እየበሏቸው፣ እንደገና አሕዛብ ልክ በቁርስ እና በራት ልምድ እያደረጉት ክብር ስለነፈጉት፣ እንደገና ቤተ እስራኤል ደግሞ በፋሲካ በዓል አይነት እያደረጉት ነው። ምክንያቱም በክርስትና መስመር የኢየሱስ ክርስቶስ 13ቱን ሕማማተ መስቀል በማሰብ በዚህ ሂደት ስላላደረጉት ተገሰጹ እንጂ ሳትበቁ በቃን ያለ ምስጢረ ቁርባን ብቃት የለም። ምእመናን ታመን ቤት ስንውል እኮ ካህናት ሥጋው ደሙ እየመጡ ያቀብላሉ። እንግዲህ አሁን መኪናውም ትራንስፖርቱም ስላለ ነው። በእርግጥ ይሄ ቀኖናዊ ነው ወይስ ቀኖናዊ? ቀኖናዊ ነው፣ ይቻላል። ግን አልጋ ከተኛን በኋላ ከተጎሰቋቆልን በኋላ ሞት ፊት ለፊታችን መልአከ ሞት ጥርሱን አግጦብን እያየ ነው። በዚህ ጊዜ አይደለም፣ ቀደም ብለን ነው። ቅዱስ እስጢፋኖስ አይሁድ በወገሩት ጊዜ ከመሞቱ በፊት ኢየሱስ ክርስቶስን በአባቱ ቀኝ ተቀምጦ አይቶታል። እናም በንስሐ የታጠባችሁ በክርስቶስ ደም የታጠባችሁ ሞታችሁ ምንድን ነው? አዎ
ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ነው። ግን አስቀድመን በንስሐ ሳንታጠብ ለንስሐችን ጊዜ እየቀጠርን ለምስጢረ ቁርባን ጊዜ እየቀጠርን ካለፍን ሞቱ ለኃጥእ ጸዋቅ ነው። የኃጢአተኛ ሞት የከፋ ነው። አስቀድሞ ተዋቃ የሚዋቀሰን ሰይጣን ይመጣል። በሚያስፈራ ሁኔታ ይታየናል። ጉቦ የበላናቸው፣ ፍርድ ያጣመምንባቸው፣ ዘረኛ ጎጠኛ መንደርተኛ ሁነን የበደልናቸው ሰዎች ሁሉ ይመጡብናል። ፍርድ ያጣመምንባቸው። ይሄ የማን ፍርድ ነው? የእግዚአብሔር ፍርድ ነው። ይሄ ይግባኝ የለበት ምን የሌለበትም። እና እግዚአብሔር የፍትርት አምላክ ነው። እግዚአብሔር የፍትርት አምላክ ነው። አይምሰላችሁ ምእመናን። በእውነት የተገፋ ሰው ዝም ብሎ ይቀራል። ግፉን እግዚአብሔር አይመልሰውም። የሁሉም ጊዜ አለው። ብቻ ዝም ብላችሁ እናንተ የእግዚአብሔርን ቃል ስሙ። እንግዲህ እሱ እንታፋ ወንተ ውስጥ ያእመር እግዚአብሔር እንዳለ ሊቁ፣ እናንተ ቅድስ ቤተ ክርስቲያን አድርጉ የምትላችሁን አድርጉ። ከዚያ የሚደረገውን ታምሩን ፍጻሜውን ጠብቁ። እግዚአብሔር ያውቅበታል። በእውነት ሕግን በመሻር በሰው ላይ ክፉ በመስራት ክብር ይገኛል? አይገኝም። እና የምናረገውን ሁሉ በጊዜ እናድርግ። ስለዚህ ምንድነው መኑ ውእቱ ዘያፈቅር መኑ ውእቱ ቢሲ ዘይፈቅድ ሃይወ አው ክላ ልሳነ ከምኩይ ወከናፍሪከኒ ከመይንበባ ጉሉተ። አኗኗራችን እንዴት ነው? አኗኗራችን እንዴት ነው? በተለይ እዚህ ላይ እናቶችን እህቶችን ልጠይቅ። አንደበታችንን እንዴት ነው? መቼም እንደፈለገ ክርስቲያን መናገር የለበትም። አንደበት ጽድቅንም ያመጣል እንደገና ኃጢአትንም ያመጣል። ወምቃላፉ ከትጸድቅ ወምቃላፉ ከትትኮነን ነው። አንደበታችን መልካም ከተናገረ ሰው የሚወደን አመለ ሸጋ ይባላል አይደለ? ሰው አመለ ሸጋ በምን ነው ያ ሰው እንዲህ የሚባለው ይባል? በሚናገረው ነው። በምትናገረው በቃልህ ትጸድቃለህ፣ በቃልህ ትኮነናለህ ነው። እንደው ወጣ ብለን እንደ ልባችን እየተሳደብን በጉርብትና ያለው ድንበሬን ገፋሄ ብለን እያበሻቀጥን እንኳን ክርስቲያን አሕዛብ የሚያደርጉትን ነገር እያደረግ ጽድቅን እንሻለን። ተጋሃ ስምኩ ወገበር ሰናይ። አንደበት መቆጠብ አለበት። ክርስቲያን ለሁሉም የሚመች ነው መሆን ያለበት። ወላንሳ የማያስቸግር ምቹ። እንደዚህ ነው የኢየሱስ ክርስቶስ ትምህርት ሰውን እንደዚህ ነው የሚያደርገው። ትምህርት ለሰው ልጅ ያስፈልጋል። አብዝቶ ጨርሶ ደግሞ መንፈሳዊ ትምህርት። ያለበለዚያ የሰው ልጅ እኮ አውሬ ነው፣ አውሬ ነው። ሕፃን የሆነው ያልተማረው በደመ ነፍስ ያለው ባህሪውም እንዳውሬ ያለው ሕፃን የእናቱ ጡት ይጠባና ይነክሰዋል እኮ። ወተቱንም ይጠባል እንደገና ይናከሳል። ለምን ብትሉ ገና ነው፣ ገና የአውሬ ባህሪ ነው ያለው። ታዲያ የሰው ልጅ የአራዊትንም ባህሪ የሚጋራው ሰው ይህ አውሬነት ባህሪው የሚለቀው በትምህርት ነው። እንግዲህ በተለይ ለልጆቻችሁ ነው። ልጆቻችሁን እንዴት ሆነው ማየት ትፈልጋላችሁ? ትሁታን የሆኑ በአካባቢው የተወደዱ ተባረኩ የሚባሉ በረከት የሚያድርባቸው ማንም የሚመርቃቸው ልጆች እንድናፈራ ነው። ማንም መንገደኛ የሚረግመው ልጅ አይኑረን። እንግዲህ ይህ ከኛ ነው። እኛም ምንዋሽ ከሆነ እንግዲህ ምን ይወጣል? ወምስለ ጠዋይ ጠዋየ ትከውን ወምስለ ህሩይ ህሩየ ትከውን ነው። እኛ ክፉ ከሆን ከኛ ምን ሊወጣ ይችላል? እኛ አንደበታችን መጥፎ ከሆነ ተሎ ብለን አንደበታችንን በጎ አድርገን ከሐሰት ይልቅ እውነትን ከመጥፎ ይልቅ ደግነትን ሰርተን ለልጆቻችን ካሳየን ልጆቻችንም ደግ ይሆናሉ። ጡረው የሚቀብሩን ያለበለዚያ እንደዚያ ካላደረግናቸው መሬት ካለ አባቴ መቼ ሞቶ መሬቱን ንብረቱን ወስጄ። ስለዚህ ሞት የሚመኝ ሰይፉን ይዞ አድፍጦ ሸምቆ የአባቱን ሞት የሚመኝ አንዳንድ ጊዜ ራሱም ሊሆን ይችላል ገዳዩ። ይሄ ከኛ ስንፍና የሚመጣ ነውና መጀመሪያ ራሳችንን እናንጽ ይመናል። ከዚያ ደግሞ ልጆቻችንን እናንጽ እና በተለይ አንደበቶቻችንን መልካም እናድርግ። አንደበታችንም አይምሯችንም ነው። ምን ይላሉ እንግዲህ ሊቃውንት? በአፍ አምኖ በልብ ቢክዱ እንደማን? እንደ ይሁዳ ወይም እንደ ይሁዳ። እንደገና በልብ አምኖ በአፍ ቢክዱ እንደ ቅዱስ ጴጥሮስ ወይም
እንደ ይሁዳ ነው ያልሁት፣ እንደ አርዮስ። አርዮስና ይሁዳ ያው ናቸው። አርዮስ የይሁዳ የገብር ልጅ ነው። ምክንያቱም ይሁዳ ከ12ቱ ነበረ፣ ተመርጦ ነበረ። ጌታም እግሩን አጥቦት ነበረ። አያችሁ፣ ይኸውላችሁ እንዲህ አይነት እድል አግኝቶ ጌታ ባጭር ታጥቆ እግራቸውን አጠበ እና ይሁዳ ግን እግሩን ታጥቦ መምህር የእግሬን አጠበኝ ብሎ ተደስቶ 30 ብር ረቡዕ ዕለት ተቀብሎ፣ ጌታ ግን እግሩን ያጠበው መቼ ነው? ሐሙስ ዕለት ነው። ይውላችሁ መምህሬማ እንዲት ውት ከሆንህልኝ በእውነት ካንተ በላይ ምን አለ? መምህር ሁነ ስለኔ የተዋረድህ 30 ብር ለምን ብሎ አልመለሰም። እግሩን ታጥቦ በታጠበ እግሩ እየሮጠ ወደ አይሁድ ነው የሄደ፣ እየመራ ይዞ ሊመጣ እና ቀን ሌላ ማታ ሌላ አንደበታችን ሌላ አይምሯችን ሌላ መሆን የለበትም። አፍኒ ወልብ ህቡረ ይመኑ የሊቃውንት አስተምሮ አፍና አይምሯችን እኩል ነው መሆን ያለበት። ለማን? ለጽድቅ እንጂ አስመሳይነት በአስመሳይ ክርስቲያንነት የሚድን የለም። አሁን ደግሞ ልብ በሉ። ቅድም ሁለተኛ ጢሞቴዎስ ከቁጥር 1 እስከ 3 ያለውን ቃል እንደነገርኋችሁ ምዕራፍ 3 ሁለተኛ ጢሞቴዎስ ያምልኮ መልክ አላቸው ኃይሉን ግን ክደዋል ይላል። ብዙ ተቋም ያምልኮ መልክ ያለው አጠቃላይ የኛ ወገኖች ከሰማይ ይወረዱ እንዳይመስላችሁ። እነዚህ ያምልኮ መልክ ያላቸው ኃይሉን ግን የካዱ የኛን ምእመናን ከቤታቸው አውጥተው በባዶ አዳራሽ የሚያዘፍኗቸው ከንቱ ያረጓቸው ካህን የሌለበት ምን የሌለበት። አሁን እኛ ካህናት እኮ ስንል ምን ማለታችን ነው? የአባቶቻችን ሐዋርያት ውርስ ያላቸው ማለት ነው። ካህናት በምእመናን በካህናት ላይ ምንም ጥርጣሬ አይኑራችሁ። ካህኑ ጥሩም ወይ ጥሩም ላይሆን ይችላል። ግን ክህነቱ እንዴት ነው ብለን ስንል የአባቶቻችን ሐዋርያዊ ውርስ አላቸው ካህናት። ጌታ 12ቱን ሐዋርያት ትልቅ ስልጣን ሰጣቸው፣ በአንብሮተ እድም በንፋትም በበረከትም። ሐዋርያት ደግሞ በተራቸው ለሐዋርያናውያን አበው ሰጡ እያለ ይህ የሐዋርያዊ ውርስ በመንበረ ማርቆስ በአንድ መስመር ወደ ኢትዮጵያ መጣ። እንደገናም በቅዱስ ማቴዎስ ደግሞ ቅዱስ ማቴዎስም ኢትዮጵያ ውስጥ መጥቶ ስላስተማረ በዚህ በሁለቱ አባቶች ሐዋርያዊ ውርስ ኢትዮጵያ አግኝተዋለች እና እንባረካለን፣ እንናዘዛለን። ምናልባት ካህን ሲባል ዝም ብሎ ተራ የመንደር ልምድ እንዳይመስላችሁ። ደጋግመን ስንማር ካህን ምንድን ነው? እግዚአብሔርን ወክሎ የተቀመጠ ማለት ነውና ልክ ቃሉን ትሰሙት ዘንድ ግድ ነው። ጌታ ምን አለ? ቤተ እስራኤላውያንን አስረግጦ ሲነግራቸው እናንተን የተቀበለ እነዚህን የተቀበለ እናንተን አለ። እናንተ ያላቸው እነማንን ነው? ደቀ መዛሙርቱን ነው። እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ ሰማያዊ አባቴን ተቀበለ ነው። ኦርቶዶክሳዊነት ይሄ ነው ምእመናን። ስለዚህ ቅዱሳንን የምናከብር ቅዱሳንን እናከብራቸዋለን። ለምን? በጾም በጸሎት ተጸምደው ዓለሙን ንቀው ስለኛ መጀመሪያ ስለ ራሳቸው ከዚያ ራሳቸውን አድነው ደግሞ በትሩፋት በረከታቸው ለሌላ የሚተርፍ ሆነ። አሁን ዝቋላ እንላለን፣ ደብረ ሊባኖስ እንላለን። አንድ ወቅት እኮ ዝቋላም ሆነ ደብረ ሊባኖስ ተራ ኮረብታዎች ነበሩ። አሁን ግን አይደሉም፣ የተቀደሱ ናቸው። እነማን ቀደሷቸው? ቅዱሳን ናቸው። ቦታን የሚቀድሰው ሰው ነው። አያችሁ፣ ክርስትና ማዕከሉ ሰው ነው ብያቸዋለሁ። ቦታን የሚቀድሰው ማን ነው? ሰው ነው። እናም ደብረ ሊባኖስ ተቀደሰ፣ ዝቋላ ተቀደሰ፣ ዋልድባ ተቀደሰ። ይህን ሁሉ የቀደሰው ማን ነው? መጀመሪያ ሰው ነው። ሰብ ይቄድሶ ለመካን እንዲሉ እንደገና መካን ይቄድሶ ለሰብ እንላለን። ቦታ ደግሞ መልሶ ሰውን ይቀድሳል ማለት ነው። አሁን በቅዱሳን የተቀደሰው ቦታ ቅዱስ ሆኖ ደግሞ ሰውን ይቀድሰናል። አያችሁ። ስለዚህ እንዲህ ነው፣ በሰንሰለት የተያያዘ ነው። ኦርቶዶክስ የሚለው ቃል አሁን ምናልባት ሌላው ዓለም ኦርቶዶክስ ያልሆነው መጥቶ
የኦርቶዶክሳዊት ቤተክርስቲያን አብሶ ጨርሶ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማጥፋት ስብከት ስለጀመረ ኦርቶዶክስ ስንል አሁን የመጣ እንዳይመስላችሁ እወቁ። በ325 ዓመተ ምህረት ሰለስቱ ምዕት 318ቱ ሊቃናት አርዮስን ለማውገዝ በቆስጠንጢኖስ በንጉሠ ነገሥት ቆስጠንጢኖስ ቀዳማዊ ሰብሳቢነት በ318ቱ ሊቃውንት አርዮስ ወልድ ፍጡር ብሎት ነበርና ሊቁ አትናቴዎስም የመምህሩን የፔትርያርኩን መቋሚያ ይዞ ኒቄያ ተገንቶ ነበረ። እናም አርዮስ ኢየሱስ ክርስቶስን ወልድ ፍጡር ባለው ጊዜ ዘተወልደ ወአኮ ዘተገብረ ዘእሩ ምስላብ በመለኮቱ ዘቦቱ ኩሉ ኮነ ወዘንበሌሁሰ አልቦ ዘኮነ ብሎ እንግዲህ ማለት የዮሐንስ ወንጌል ምዕራፍ 1 ነው ጠቅሶ አርዮስን የረታበት። ኢየሱስ ክርስቶስ ቃል በመጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ ቃል የአብ የባህሪ ልጅ አካላዊ ቃል ነው። ይህ አካላዊ ቃል ደግሞ ምን ሆነ? ስግው ቃል ሆነ፣ ስጋ ለበሰ እና መሰረት ሳይኖራቸው ሐዋርያዊ ውርስ ሳይኖራቸው ሃይማኖት ያላቸው ኃይሉን ግን የካዱ መጡ። ስለዚህ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን እጅግ ብዙ ጠላቶች ተነስተውባታል። እያዳመጣችሁኝ ነው? እጅግ ብዙ ማንም ተነስቶ ሌላውን ክርስቲያን ያልሆነውን ሲያጠፋ አታዩ፣ ኦርቶዶክስ ያልሆነውን ሲያጠፋ አታዩ። በዓለም ዙሪያ የኛም ብቻም አይደለም፣ ግብፅም ብንሄድ እንደዚህ ነው። የግብፅ ኦርቶዶክስ ቤተክርስቲያንም እንደዚሁ ትልቅ መከራ የሚወርድባት ብዙ ክርስቲያኖች በሰማዕትነት የሚኖሩባት ነው። እንግዲህ ወደ ሰማዕትነት ታሪክ ስንሄድ ቅዱስ ጴጥሮስም ሰማዕት ሆኗል፣ ቅዱስ ጳውሎስም ሰማዕት ሆኗል። ዛሬ ቅድም በመግቢያዬ እንዳልሁት ህዳር 7 ነው አይደለ? ዛሬ ትልቅ ክብረ በዓል ነው። ይህ ክብረ በዓል የማን ነው? ወርሃዊ በዓሉ የቅድስት ሥላሴ በዓል ነው። ዓመታዊ በዓሉ ግን የቅዱስ ጊዮርጊስ ሰማዕተ ልዳ የቅዱስ ጊዮርጊስ ቤተክርስቲያን ነው። ይኸውላችሁ ኦርቶዶክሳዊት ቤተክርስቲያን ውለት አትረሳም። እናንተም በጎ ካደረጋችሁ አትረሳችሁም። ኧረ ባታረጉም በቅዱስ ቤተክርስቲያን ካረፋችሁ ስታነሳችሁ ነው አይደል የምትኖር። ቤተክርስቲያን ለሀገር ትጸልያለች። አግርር ጸራ ወጸላይታ ለሀገሪቱና ኢትዮጵያ እያለች ትጸልያለች። እቀብ ንግሣ ወሰራዊት እያለች ስትጸልይ ኑራለች። ለሀገር የሚጸልይ ኦርቶዶክስ ያልሆነ ሃይማኖት አለ? እረ የለም። ግን በዚች ሃይማኖት ላይ ማንም ተነስቶ ክብሪት ይዞ ቤንዚል ጭሮ ወደ ቤተክርስቲያኗ ሲሮጥ ሰይፍ ገጀራ ይዞ ሲሄድ እያየን ነው። ምንድነው ይህ ነገር የተነሳው ብለን ስንል በጣም መንቃት ያስፈልገናል። አዎ በተቀደሰችው ከተማ የጥፋት ርኩሰት ቁሞ ስታዩ ያን ጊዜ አንባቢው ያስተውል። አንባቢው ማን ነው? መምህሩ ነው። መምህራን እናስተውል። ክርስቲያን ከጥፋት እንዴት ይዳን? ኦርቶዶክሳውያንን ከጥፋት እንዴት እንዳድናቸው አንድ ነገር ልብ እንበል። ምሳሌ ቅዱስ ጴጥሮስ ሰማዕት ሆነ ብያቸዋለሁ። እንዲሞት ጴጥሮስ ይሙት ብሎ የፈረመው ማን ነው? ቄሳር ኔሮ ነው። በንጉሥ ዕውቅና ሞተ፣ ሰማዕት ሆነ። ቅዱስ ጳውሎስም አንገቱ በሰይፍ ተቀልቷል አይደለ? ቅዱስ ጴጥሮስ በስቅላት ነው፣ ሮማዊ ዜግነት ስላልነበረው። ቅዱስ ጳውሎስ ደግሞ ሮማዊ ዜግነት ስለነበረው አንገቱ በሰይፍ ተቀላ። በንጉሡ ፊርማኔ የሞተ አጠቃላይ ከንጉሠ ነገሥት ትርያኖስ ከ96 ዓመተ ምህረት እስከ ዲዮቅልጥያኖስ እስከ 300 ወይም ዲዮቅልጥያኖስ ስልጣን እስከለቀቀበት እስከ 305 ዓመተ ምህረት በመቶ ሺህ የተቆጠሩ ሮማውያን ክርስቲያኖች ሲሞቱ እያንዳንዱ ክርስቲያን የአካባቢው ገዢ ስሙን መዝግቦ ሞት ፈርዶበታል። አሁን ግን እኛን የሚገለን ማን ነው? ገዳያችንን ራሱ እናውቀዋለን። አይ ምናልባት ክርስቲያን መሞቱ ሰማዕት መሆኑ ተገቢ ነው ብለን ከሆነ እንዴ ገዳዩ መታወቅ አለበት ለሰማዕትነትም። አሁን የሚገለንን አናውቅም። ቢያንስ እንዲያው በጸሎትም እንኳ ረሂን ሰው አለዝብልን ብለን እንድንጸልይ የሚገለውን ማወቅ መቻል አለብን። እና አሁን ያለንበት የጎግ ማዕጎግ ዘመን ላይ ነው ያለን። ምእመናን መንቃት አለብን። እና ለዚህ ደግሞ የምንበረታው ኦ አሃውየ ኢንህድግ ማህበረነ
ወንድሞቼ ሆይ አንድነታችንን አንተው። እንግዲህ ያው ይህ ጥሩ አንድነት ነው፣ ጥሩ አንድነት ነው። እንደገና ምን ይላል? አሁንም ሐዋርያው ዕብራውያን 3 ላይ በእያንዳንዷ ቀን እርስ በርሳችን እንመካከር ይላል። ጥሩ፣ በእያንዳንዱ ቀን ላይ መቻችሁ ይችላል፣ ግን በተወሰነ ጊዜ ግን ተመካከሩ። ሞት እየመጣ ነው፣ ሁሉ ነገር እየከፋ ነው። እንዴት እንኑር? እንዲያው በባህላዊ አባባልም እንኳ ከአንድ ብርቱ 2 መድኃኒቱ ይባላል። እናንተ ግን ብዙ ናችሁ፣ ከዚህም የበዛችሁ ናችሁ እና በእውነት ከበረታችሁ ብዙ ሥራ ትሰራላችሁና ቃለ እግዚአብሔርን ተማሩ። አባቶች ልጆቻችሁን አስተምሩ። ይህ እንደ ግዴታ እንደ ሃይማኖታዊ ግዴታ ይሁን። ቤተ ክርስቲያናችን እንዲሁና መኖር የለበትም አሰራሯ። አሁን እያንዳንዱ አጥቢያ ሕንፃ ቤተ ክርስቲያን ሲገነባ በስተ ምስራቅ ቤተልሔም አለው አደለ? ቤተልሔም መስዋዕቱ ህብስቱ የሚዘጋጅበት ነው። ግን ወደፊት ቤተልሔም መገንባትን ብቻ አይበቃም፣ ትምህርት ቤት ያስፈልጋል። ትምህርት ቤት ደግሞ እኛ የምንቆጣጠረው እንጂ የምናከራየው አይደለም። እያዳመጣችሁኝ ነው? ትምህርት ቤት ትልቅ ነገር ነው። ቢያንስ ምናልባት ያለው ስርዓተ ትምህርት ግዕዙን ለማስተማር ካልፈቀደልን እንደገና መሰረታዊ የሆነው የክርስትናውን ትምህርት ሕፃናትን ለማስተማር ከተከለከልን እንኳ በዕለተ ቀዳሚ ጠርተን ወይም እንዲህ ባለ አዳራሽ እዚህ ያለውን ተማሪ ቃለ እግዚአብሔርን ልናስተምራቸው እንችላለን። ስለዚህ ምንድን ነው እያንዳንዱ ቤተ ክርስቲያን ቤተልሔም እንዳለው ሁሉ ትምህርት ቤት የሚኖረው እና እንዲህ አድርገው የእስክንድርያ ትምህርት ቤት ወይም የእስክንድርያ ቤተ ክርስቲያን የምትጠፋው ድሮ ነበረ። እንዴት ተረፈች ሲባል ጠንካራ ትምህርት ቤት አላቸው። ገዳማቸው ውስጥ ኮሌጁ፣ ዩኒቨርሲቲው አለ። እንደገና አጠቃላይ አሳድገውት ሁሉን ነገር ኢንጂነሪንጉ፣ ኤሮስፔስ ኢንጂነሪንግ ሳይቀር ያጠናሉ። ዘመናዊ ትምህርት እኮ ቃቃ ጨዋታ ማለት ነው። እውነት ለመናገር ስለምናየው ነገር እኮ ነው። ግን ቃለ እግዚአብሔር ግን ረቂቁን ነገር ነው የሚያስተምረን። እግዚአብሔርን እንድናየው በትምህርት ፍጹም ምድራውያን መላእክት እንድንሆን ነው የሚያስተምረን። እና እንዲህ ካደረገን መበርታት አለብን። እና አባቶች፣ እናቶች ልጆቻችሁን በደንብ አስተምሩ። እርግጥ በእኛም ብዙ ድክመቶች አሉብን፣ በእኛ በካህናት በተለይ እኔ አሁን እንግዲህ የትምህርት ባለሙያ ነኝ፣ አስተምራለሁ። ምሳሌ ሕፃናትን ሰብስበን መማሪያ መጽሐፍ አልቀረጽንላቸውም። ምን ይማሩ የሚለው እዚያው የሰንበት ትምህርት ቤት ወጣቶች እርስ በርሳቸው እየተደጋገፉ እግዚአብሔር እንዳቀበላቸው መንፈስ ቅዱስ እንደመራቸው ነው የሚደክሙ። ወደፊት ግን በእውነት ቅዱስ ሲኖዶስ መማሪያ መጻሕፍትን በየደረጃው ቀርጾ ሁሉን ነገር በተተረጎመ መስመር እንዲሄድ ማድረግ ይገባል። እርግጥ የአብነት ትምህርት ቤቱ በተተረጎመ መስመር ነው የሚሄድ። ሆኖም ልጆቻችንን ወደ እግዚአብሔር ቤት ማምጣቱ ዲያቆናት ቢሆኑላችሁ ምን ትጎዳላችሁ? ዲያቆናት አሁን እኛ ምንድነው የኛ ቤተ ክርስቲያን ከእስክንድርያ የምትለየው ከሌላው የምትለየው ለካህናት ብር በመክፈሏ ነው። እንግዲህ ወደፊት እየተከፈልን እንቀጥላለን ወይስ መንፈሳውያን አገልጋዮች እንኖራለን? በአንዳንድ ቤተ ክርስቲያናት ዲያቆን አይቀጠርም። እንዴት ነው የማይቀጠር? ሁሉም ወጣት የዲቁና ትምህርት ስላለው ዛሬ ገሌነህ ተብሎ ነው የሚገባ። ካህናት አልፎ አልፎ ይከፈላቸዋል። በተረፈ መንፈሳዊ አገልጋይ ነው። ይህ ሲባል ካህናት መኖሪያ ቤት የላቸውም ማለት አይደለም። ቤተሰቦቻቸውን የሚመሩበት ቤትና አስፈላጊው ነገር የላቸውም ማለት አይደለም። ያ ሁሉ አላቸው። የኛ ችግሩ ስለከፋ ቶሎ የሚያስጨንቀን መኖሪያው ነው። ቶሎ የሚያስጨንቀን መንፈሳውያን አገልጋይም ሆነን እንኳ ቶሎ የምናስበው ገንዘቡን ነው። እና እንዲህ ሆነ መንፈሳዊ የሚያረግ አስተሳሰብም ወደፊት ማምጣት ይኖርብናል። እንግዲህ ጌታ ምን አለ? አስቀድማችሁ መንግስቱን ፈልጉ፣ ሌላው ስጋዊ ነገሩ ግን ይሰጣቸዋል፣ ይጨመርላቸዋል ነውና እንግዲህ ሚመናን የትምህርት የመነሻ ምንድነው? ወትምህርትከ ዘያጸናኒ ለዙልፉ ነው ወተግሳጽከ ውእቱ ዘይሜረኒ። ትምህርትህ ለዘላለም ያጸናኛል ነው። ትምህርት ነው የሚያጸናችሁ እንጂ ክርስቲያን ብቻ መሆኑ አይደለም። ያዘናጋል። ይሄ ሌላው ዓለም አምኛለሁ ድኛለሁ፣ ሰውም ግደል ምን የፈለገውን አርግ ስላመን ትድናለህ የሚለው ማዘናጊያ ነው አይደለም። ያምልኮ መልክ አለው፣ ኃይሉን ግን ክደዋል ወደሚለው ነው። የኛ ግን ምንድነው?
ትምህርቱ ቃለ እግዚአብሔር ይመትር ነደ እሳት ነው ማለት ኃይለ አጋንንትን ኃይለ ኃጢአትን አቃጥሎ የሚያጠፋ ነው። የምንጠበቀው በቃለ እግዚአብሔር ነው እና ሁልጊዜ መማር ተገቢ ነው ማለት አንድ ሰው ጥሩ ዲያቆን ሆኖ አንድ ወጣት ጥሩ ቄስ ሆኖ ሜዲካል ዶክተር ከመሆን ያግደዋል? ፓይለት ከመሆን ያግደዋል? ምናልባት አንድ ሰው ከፓይለትነት ወይም ብዙ እድሜው ካለፈ በኋላ ወደዚህ ለመምጣት ባይከለከልም ግን ትምህርቱ ሊጸነው ይችላል። በሕፃንነት ግን ተምሮ ቄስ ሆኖ ዲያቆን ሆኖ መሐንዲስ ሆኖ ሜዲካል ዶክተር ሆኖ ካህን መሆን ምንም የሚያስቀርበት ነገር የለም እና ቤተ ክርስቲያናችን ደግሞ አስቧት ምእመናን፣ ምንም እንኳ የምታስበን እኛን የያዘችን ቤተ ክርስቲያን ብትሆንም ግን ይቺ ቤተ ክርስቲያን ከጥንት ጀምራ ለነገስታት ሕግን ለነገስታት ፊደላትን እስተቋንቋው ለነገስታት ባንዲራን ሰጣ ሕዝቡን አንድ አርጋ 80 ነገዶችንና ጎሳዎች እስከ ቋንቋቸው እስከ ባህላቸው እስከ ልምዳቸው እንድትኖር ነገስታት ጨክነው ሕዝብን እንዳይጎዱ እየገሰጸች እዚህ ያደረገች ቤተ ክርስቲያን ናት። አሁን ግን በየቦታው ትልቅ የሚያስፈራ ነገር እያየን ነው እና ለዚህም እግዚአብሔር ዕውቀት ወይም ጥበብ ምንድንበትን ይገልጽልን ዘንድ እንግዲህ ትምህርቱ ሰርጾን መጀመሪያ ለራሳችን ከዚያ ለቅድስት ቤተ ክርስቲያናችን ከዚያ ደግሞ ለሀገራችን በትምህርት በጎውን ነገር እንዲገልጽልን የጥበብ አምላክ የዕውቀት አምላክ እግዚአብሔር ዕውቀቱን ጥበቡን ለቦውን ይግለጽልን። ሐዋርያት በሰበኳት ድል ነሽዎ